ለማንተ ፎከስ እያደረክ ያለው አይ ከህብስት ነው ወይም ደግሞ ህብስት ነበረ መጀመሪያ ከዛ ከምንበላው ህብስት ነው ይሄ የጌታ ስጋና ደም ሆነው እያልክ እያብራራ ነው። ከምን ሆነ ጭቅጭቅ የለውም። እሱ ህብስት ነበረ ትክክል፣ ወይን ነበረ፣ ካፍ ነበረ፣ ጽዋ ነበረ ትክክል። ያ ጽዋ ግን ከዩካሪስቲክ ፕሬየር ወይም ደግሞ the blood and body of Christ is made ይላል። ጸሎቱ ሲደረግበት ወይም ደግሞ የእግዚአብሔር ቃል ሲቀበል ግን ምን ይፈጠራል ወይም ደግሞ ምን ይሆናል እያለን ነው? የጌታ ስጋና ደም ይሆናል እያለን ነው። ልክ ነኝ አይደለም? ቆይ በአናሎጂ ላስቀምጥልህ። የጌታ ስጋና ደም ይሆናልን አይደለም? ልክ ነኝ አይደለም? መጀመሪያ ልክ ነኝ ወይስ አይደለም? መልስ። በአናሎጂ የጠየቁትን ጥያቄ አይደለም ሲጀመር የጠየቁትን ጥያቄ አይደለም እየመለስክ ያለኸው። ይለወጣልን ሄሬኒዮስ እየደገፈ አይደለም ነው ፖይንቱ ራሱ። ስለዚህ መሆን አለመሆን የሚለው ሐሳብ እስኪ እንስማ። ቆይ አንዴ አትግባ መሀል አትግባ ይሁድ። እሺ ለምሳሌ ማይ ፖይንት ማለት ነው። መጀመሪያ ፖይንት መልስ እንዴ። ምን አንተ እኮ ነው የመጣኸው። እኔ ፖይንት እየሰራው እኮ ነው የመጣኸው። በጌታ ስም እኔ እያወራሁኝ አዎ እንዴ በጌታ ስም ለቅሶ ነው። እሺ አይደለም በጭራሽ አይደለም። በየደቂቃው አይደለም ኧረ በጌታ ስም ትላለህ። አዎ እንዴ ጌታን ከፈራ ብዬ ነው መሀል ስትገባ እኮ አይደለም። ሲጀመር ጥያቄ ጠይቄ መተህ ልታብራራን የመጣኸውና ጥያቄውን ከፈራ አሁንም ስማ እንዴ እኔ ነኝ የጠየቅኩት። ጥያቄውን ፈርተህ እኔ እረዳለሁ። ችግር የለም። ጥያቄውን ፈርተህ እንዴት ነው የምትለው? ቆይ አንዴ ይቅርታና የማይሆኑ ንግግሮች በየመሃሉ አታውራ። አንተ እኮ ስለምታወራ ነው ያወራኸው። እንደዚህ ማውራት ራሱ እኮ የለብንም። የጌታ ስጋና ደም ይሆናል። አንዴ ሰማኝ። እሺ ለምን መደራረብ እንደምትወድ አላውቅም። እኔ ጥያቄ ጠየቅኩና ትክክል ነኝ ወይስ አይደለሁም ብዬ እሱን ትታው በአናሎጂ ላስቀምጠው ትላለህ። ምንድነው የምታስቀምጠው? እሺ ትክክል ነህም አይደለም ጥያቄውን አልመለስከውም። ሲጀመር ጥያቄ እየመለስኩ እኮ አይደለም እየጠየቅኩ ነው። ምንድነው የምትጠይቀኝ? እኔ አይደለም የጠየቅኩት። ይለወጣል የሚል ጋር ያገኘው እኮ ነው ጥያቄው። made the body and flesh of Christ ሲል መጀመሪያ ህብስትና ወይን የነበረው የእግዚአብሔር ጸሎት ያ በቃ ጽዋና ህብስት የነበረው made the body and blood of Christ ይላል። made ማለት ሆነ ማለት ነው። አፈታቴ ልክ ነው ወይስ አይደለም ብዬ ነው የጠየቁ። ትክክል ነው ወይስ አይደለም? እሺ ተለወጠ የሚለውን ሐሳብ እስካልያዝክ ድረስ ትክክል ትሆናለህ። በቃ ቴንክ ዩ። ሆነ ማለት ተለወጠ የሚለው ከምን አንፃር እንደሚፈታ ምናምን ችግር የለውም። ሆነ የሚለውን ኮንሴፕት ከተረዳዳ መጀመሪያ ኖርማል እንትን ነበረ ወይም ደግሞ ህብስትና ወይን ብቻ ነበረ። ከዛ ከጸሎቱ በኋላ ግን የጌታ ስጋና ደም ሆነ ማለት ነው ማለታችን ነው። ተለወጠ ስንል ከዚህ ኮንሴፕት አንፃር ነው እኛ የምንፈታው ማለት ነው። ልክ ሄራኒስ እንደተናገረው ሆነ ብለን ነው የምንፈታው ወይም ደግሞ የጌታ ስጋና ደም ይሆናል ብለን ነው የምንፈታው ማለት ነው። ጉድ እሺ። እሱ አሁን ዩሲ ከሄሬኒዮስ ተነስታ አንተ የምትፈታው አፈታት ነው እንጂ አንዴ ተስማማ ነው። ተለወጠ የሚል ነገር ሄሬኒዮስ ጋር የለም። የመጀመሪያው ነገር እሱ ነው። ሄሬኒዮስ ጋር ተለወጠ የሚል ነገር ከሌለ ዘንዳ ወደ ቀጣዩ ሐሳብ እንሂድ። እሱ የአንተ አፈታት እንጂ ሄሬኒዮስ አይደለም ባጭሩ። ግን እስቲ ወደ ሌላው እንሂድ። የጌታ ስጋና ደም ይሆናል የሚለው ሆነ የሚለው ትቀበላለህ? አንዴ ቆይ ሆነ የሚለውን ትቀበላለህ እንዴ? ለምን አልቀበልም? ሄሬኒዮስ ራሱ በተናገረው መንገድ ችግር የለብንም እኮ። ስለዚህ የጌታ ስጋና ደም ይሆናል የዘላለም ህይወት ይሰጣል ብለህ ታምናለህ? ሄሬኒዮስ በተናገረው መልኩ ኦፍ ኮርስ ለምን አልቀበለውም? ሄሬኒዮስ እኮ ስለዚህ መጀመሪያ ህብስትና ወይን የነበረ ከቅዳሴ ጸሎት በኋላ የጌታ ስጋና ደም ይሆናል ብለህ ታምናለህ? ዋይኖት ተለወጠ የሚለውን አልቀበልም እንጂ ለምንድን ነው የማልለው? ይባል እኔ እኮ እኛው ቸርች ይባላል። ችግር የለውም። እኔ ከአባት አሳያለሁ። ተለወጠ የሚል ከአብሮሶፍ ሚላን ከሌሎችም አሳይቻለሁ። ቀጥታ ተለወጠ። እሺ መሀል አትግባ፣ በጌታ ስም መሀል አትግባ። ልጨርስ አንዴ። አንተ እኮ ነው የገባህብኝ ጠይቄ አንተ ገብተህብኝ መሀል አትግባ ትላለህ። ቆይ ይሄንን ትቀበላለህ ወይ ብዬ ጠይቅና አንዴ ልመልስሽ። እሺ ስም ጠየቅኩና እንዲህ የሚለውን ሐሳብ ትቀበላለህ ወይ ብዬ ሆነ ወይም ደግሞ መጀመሪያ ስጋ ህብስትና ወይን ጽዋ የነበረው ከቅዳሴው ጸሎቱ በኋላ የጌታ ስጋና ደም ይሆናል ወይ የሚለውን ኮንሴፕት እንደ ሄሬኒዮስ እቀበላለሁ ብለኛል። በጣም አሪፍ፣ በጣም ጸዴ። ቀጥሎ ምን አልኩ? ኢተርናል ላይፍ ይሰጣል ወይም ደግሞ የዘላለም ህይወትን እንዴት አይሰጥም ይላሉ
ብሎ ይናገራል ማለት ነው። ሰው የዘላለም ህይወት ይሰጣል ብለህ ታምናለህ? የጌታ ስጋና ቴክስቱን ክፈተው አንዴ። እሺ ቴክስቱን አንዴ። እሺ ቆይ ያወጣ ያወጣለት እስከዛ ድረስ ቃል በቃል ቱቢ የሚልበትን እንደዚህ ከፋርጉ ስላለ ገስት ላይ ተከለ። እሺ ቆይ ዲያቆን መኩ ቆይ አንዴ ከሱ ጋር እንጨርስና ከዛ ያንተን እናያለን። ቆይ ያንተን በኋላ እናያለን። አንዴ ከሱ ጋር እንጨርስ። ዲፎከስድ እንዳንሆን ያው ሐሳቡ እኮ ያው መቀየር በሚለው ማለት እንጂ እኮ አይ ከሱ ጋር ልጨርስና የጠየቀው ጥያቄ ስላለ ከዛ ካንተ ጋር እንቀጥላለን። ኦኬ አይ አይሻልም? እንደዛ መጽሐፉን እኮ ነው ያወጣው። ይሰማል ቃል አንደርስታንድ ሌላ ነው ያወጣው እሱ ሌላ ነው ያወጣው እሱ ነው። ስለዚህ ይሄኛውን እንጨርስ ነው ወደሱ እንሄዳለን። እሱ ነው ሌላ ነው ያወጣው። እሱ የጠየቀው ጥያቄ ነበር፣ ለዛ ነው ሌላ ነው ያመጣው። ኦኬ እሺ ምናልባት ቆይ እንደዚህ ላድርገውና እሺ ቀረብ አድርግልኝና ራሴ ያነብልሃለሁ። ራሴ ላንብ። እሺ እንቀጥል። እሺ when therefore mingle the mingled cup ከዚህ ጀምረህ ማለት ችግር የለውም ከላይ ጀምሮ እናንብበው። በንግድ ባንክ ሶሪ ስልክ እየገባብኝ ስለሆነ ነው። እሺ ቀጥልሽ። እሺ አሁን ይታያል። when therefore the mingled ይታያል። the mingled cup and manufactured bread receives the word of God and the Eucharist of the blood and body of Christ is made from which things the substance of our flesh is increased and supported, how can they affirm that the flesh is incapable of receiving the gift of God? Okay, the gift of God እግዚአብሔርን ስጦታ እንዴት ነው ይቀበላሉ አይቀበሉም ብለው እንትን የሚያደርጉት? እሺ እንቀጥል። which is life eternal, which flesh is nourished from the body and blood of Christ and is member of him, even as the blessed Paul declares in his epistle to the Ephesians that we are members of his body, of his flesh and of his bones ብሎ ይናገራል። ስለዚህ ምንድነው ፖይንቱ? እዚህ ጋር እየተናገረ ያለው ነገር ምንድነው? የመጀመሪያው የክርስቶስ አካል እንዴት አንሆንበትም፣ ከክርስቶስ ጋር እንዴት አንድ አንሆንበትም፣ የዘላለም ሕይወት ብሎ የሚተረጉመውን ነገር ቀጥታ ተመልከት ምን እንደሚያደርግ ማለት። የዘላለም ሕይወት ስንል ሰፊ የሆነ ኮንቴክስት ያለው ነገር ስለሆነ እዚህ ጋር እየተናገረ ያለው የዘላለም ሕይወት ብሎ ሲናገር በጌታ እራት ውስጥ አንድ ስጦታ እናገኛለን፣ ጊፍት እናገኛለን ይልና ያ ጊፍት ደግሞ ከክርስቶስ አካል ጋር አንድ መሆን፣ አንድ የሱ አካል መሆን፣ ሜምበር መሆን፣ ከዛ አካል ጋር ደግሞ አንድ ሆኖ መኖርን ያሳያል። አሌ አትዝለለዋ flesh is incapable of receiving the gift of God ይልና የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ። አልዘለልኩም ስላላስጨረስከኝ ነው እንጂ አልዘለልኩትም። አይ እዚህ እኮ ነው የጀመርከው። ስላላስጨረስከኝ ነው መተርጎም የጀመርከው። ይኸው አንድ ስጋ ነው ስላላስጨረስከኝ ነው። መለስበታለሁ። እሺ እመለስበታለሁ አንዴ። አይ ቃል በቃል ወንድሜ ይቀርታ ፕሊስ። እሺ ኢንተርፌር አታርጉ። እሺ እንቀጥል። እዚህ ቦታ ላይ የተነገረ ያለ ነገር አለ። ላይፍ ኤተርናል የሚል አለ፣ በደንብ አለ። ምንም እንትን አይደለም። የዘላለም ሕይወት እንዴት የእግዚአብሔር ስጦታ የሆነውን ቆይ አንዴ አረባካችሁ ቀጥል። እሺ እንቀጥል። እሺ ክፈትልኝ አንዴ። ታንክ ዩ። እሺ which is life eternal አለ። የእግዚአብሔር እንዴት ነው ስጋ የእግዚአብሔርን ቃል የእግዚአብሔርን ስጦታ መቀበል አትችልም የምትሉት? ይህም የእግዚአብሔርን ስጦታ አለ የዘላለም ሕይወት ነው አለ። which flesh is አለ። ቀጥሎ which is life eternal አለ። ስጦታው ምንድነው የሚለውን አብራራልን። ምን አለ? የዘላለም ሕይወት ነው አለ። አንድ በል። ሁለተኛ which flesh is nourished from the body and blood of the Lord አለ። አሁን ይሄንን እያብራራን ያለው አሁን which ብሎ ይቀጥልና ያብራራል። ምን እየተናገረ ነው ያለው? ኦኬ ላይፍ ኤተርናል ሲል ሄሬኒዮስ ምን እየተናገረ ነው ያለው የሚለውን ነገር ከናውዱ መረዳት ስላለብን ይሄን የምነግራችሁ ማለት ነው። ስለዚህ ቀጥሎ ምን ብሎ ያስቀምጣል? even as እሺ አንዴ መንገድ ላይ ስለሆንኩ which flesh is nourished from the body and blood of the Lord አለ። ስለዚህ ይህ ስጋችን ከጌታ ስጋና ደም ይመገባል and is a member of him ማለት you see ከጌታ ስጋና ደም የተመገበ ምን ያደርጋል? የሱ አካል ይሆናል።
የሱ ሜምበር ይሆናል። የዘላለም ሕይወት የሚለውን ሐሳብ ከምን ጋር አገናኙ? በዚህን በመውሰድ ውስጥ የሱ አካል ሆኖ መቆየት አለ ብሎ ያስቀምጣል ማለት ነው። የዘላለም ሕይወት ብሎ የሚያስቀምጠው ሄሬኒዮስ ይሄንን ነው። ስለዚህ በዚህ መንገድ ትቀበለዋለህ ወይ? አዎ በደንብ እቀበለዋለሁ። በዚህ ሄሬኒዮስ በተናገረበት አውድ በደንብ እቀበለዋለሁ። ለምን ሲባል የኛም ቤተክርስቲያን ያንን አንዴ ልጨርስ። የኛም ቤተክርስቲያን ያንን ትላለች። ምን ትላለች? ምን ትላለች? አንደኛ እኛ ይህንን እነዚህ ምስጢራት በምንቀበልበት ጊዜ በዛ ውስጥ መንፈሳዊ በረከት ይተላለፋል ትላለች። አንድ ሁለተኛ ስለ ጌታ እራት ስፔሲፊካሊ ስትናገር ደግሞ ይህ የጌታ እራት በክርስትናችን ጸንተን እንድንኖር የሚያደርገንን ያንን ጸጋ የምንቀበልበት ነው ብላ ታስቀምጠዋለች። ሄሬኒዮስ ከዚህ የተለየ ነገር እየተናገረ አይደለም። የእሱ አካል ሆኖ በቤተ ክርስቲያን ውስጥ ጸንቶ ከመኖር የተነሳ የሚናገረው ነገር የዘላለም ሕይወት የተባለው ኦፍኮርስ ጸንተን ካልኖር የዘላለም ሕይወት የለም። ያንን የምንጸናበትን ያንን ጸጋ ያንን ስጦታ ግን በዛ እንትን ውስጥ በዛ በጌታ እራት ውስጥ እናገኛለን ነው ፖይንቱ። ስለዚህ ለምን አንቀበለውም? ይሄንን መቀበል ይኖርብናል ማለት ነው። እሺ እኔ እንጃ እንዴት እንደምትረጉመው በኋላ ላይ ጥሩ መተህ መጨረሻ ላይ ስትተረጉም ግን ትንሽ ሸፈፍ ታደርገዋለህ። እሺ ምን እንደሚል ላሳያችሁ። How can they affirm that the flesh is incapable of receiving the gift of God ይላል። የስጋችን እንዴት የእግዚአብሔርን ጸጋ መቀበል ማለት ከዛ ከጌታ ስጋና ደም የተነሳ ከእግዚአብሔር ጸጋ ወይም ደግሞ የእግዚአብሔር ጸጋ እንዴት አንቀበልበትም ወይም ደግሞ አንቀበልበትም ብሎ ይጠይቅና ያንን የእግዚአብሔር ጸጋ ምንድነው ይላል? which is የሚለው receiving the gift of God ማለት የምንቀበለው ያ የእግዚአብሔር ጸጋ ምንድነው ይላል? በቃ which is አለ life eternal አለቀ። ላይፍ ኢተርናል ወይም ደግሞ የዘላለም ሕይወትን እንዴት አንቀበልበትም ነው ቅዱስ ሄሬኒዮስ እየተናገረ ያለው። ዊች ከሚለው ደግሞ ቀጥል። ዊች የሚለው ምን ያሳያል እኮ? አሁንም ይቀጥላል። አዎ ኖሪሽ ይሆናል እኮ። አይ ዊች የሚለውን ዊች ኢዝ አንዴ ወይ መጀመሪያ ላይፍ ኢተርናል የሚለው ስጋው ማለት ነው። ላይፍ ኢተርናል ልጠይቅህ አንዴ ልጠይቅህ። ቆይ አንዴ መጀመሪያ ቃል ልጠይቅህና መልስልኝ። ቆይ አንዴ መጀመሪያ ቆይ ልጨርስ። እንዴ ምን ይሆንክ ነው? አንዴ ልጨርስ። ተመልከቱ የእግዚአብሔር ጸጋን እንቀበልበታለን ይልና ያ የእግዚአብሔር ጸጋ ምንድነው? ላይፍ ኢተርናል ማለት የዘላለም ሕይወት ነው። በቃ የዘላለም ሕይወት እንቀበላለን ኮማ which ፍሌሻችን ማለት ነው is nourished from the body and blood of the Lord ይላል። የዘላለም ሕይወት የምናገኘው ምንድነው? ያ ስጋችን ምን ያደርጋል? ከጌታ ስጋና ደም ይመገባል ማለት ይመገባል። ይቀጥላል and is a member of him የእርሱ አካል ምን ይሆናል ማለት ወይም ደግሞ ነው ማለት በዚህ ስጋና ደም የተነሳ የክርስቶስ አንዱ አካል ኦኬ። ከዛ አንዱ አካል ነን። ያንን ስጋና ደም ደግሞ እየተመገብን እንኖራለን ማለት እንመገባለን ማለት። ስለዚህ ያንን ነው ላይፍ ኢተርናል የዘላለም ሕይወት እንቀበላለን የሚለው ማለት እንቀበልበታለን። receiving the gift of God የተባለ ላይፍ ኢተርናል። አሁን ልጠይቅህ። እሺ በጣም እሺ ጠይቀኝ፣ ቀጥልሽ። እሺ አይ ወደ ኋላ ስለተመለስክበት ኦሬዲ እንዳትደግመውም ልጠይቅህ። እሺ ላይፍ ኢተርናል ካለ በኋላ ያለች ዊች የምትለው ምንድነው የምታሳየው? የምንቀበላቸው ጸጋዎች ወይም ደግሞ ጊፍት ኦፍ ጋድ ወይም ደግሞ የእግዚአብሔር ጸጋ የምንቀበልባቸው እየዘረዘረ ነው ማለት ከዚህ ጀመረና ይኸውልህ እንዴት የእግዚአብሔር ጸጋ እንቀበልበትም ይልና የእግዚአብሔር ጸጋ የተባለው አንዱ which is life eternal ማለት የዘላለም ሕይወት ነው ይላል። ከዛ ደግሞ which is nourished from the body and blood of Christ ማለት በዚህ በክርስቶስ ስጋና ደም ይመገባል ኖሪሽ ይሆናል ማለት ነው። ከዛ ደግሞ ሜምበር ኦፍ ኢትም የሚሆንበትን ነው ማለት ይህ ስጋና ደም የሚያሳድገን ነው። ኖሪሽ ማለት ማደግ ማለት ነው። የሚያሳድገን ነው። ኦኬ የእሱ አካል የሚያደርገን ነው። የዘላለም ሕይወት የሚሰጠን ነው ብሎ እየዘረዘራቸው ነው። የሚሰጠንን ጸጋ ማለት ነው። የሚሰጠንን ጸጋ እየዘረዘረ ይቅርታ ያዴ ብዙ ከመሄደ በፊት ኔትወርክ ይዞኝ ማለት ነው። አሁን የሰማው ኦኬ አልሰማኸኝም? ይቅርታ ኔትወርክ ይዞኝ ነበር ካንተ ሳይሆን ከኔ ኔትወርክ ይዞኝ ስለነበረ ነው እኮ። እሺ ልድገምልህ። አልሰማሁም፣ ባጭሩ አልሰማሁም። ላይፍ ኢተርናል ከሚለው አጠገብ ያለው ዊች የሚለው ምን ያሳያል ነው ጥያቄው። እየዘረዘረ ነው። በደንብ ሰምተህ ከሆነ ስማ፣ በደንብ ስማኝ። አሁን የእግዚአብሔር ጸጋ የምንቀበልበት ነው ይላል። እንዴት አንቀበልበትም ይልና ያ የእግዚአብሔር ጸጋ የምንቀበለው የእግዚአብሔር ጸጋ መዘርዘር ይጀምራል። ኦኬ which is ይላል ይህም ይላል የዘላለም ሕይወት ነው ይላል።
which is አሁንም ምንድነው nourished from the body and blood of the Lord ስጋችን ከጌታ ስጋና ደም የተነሳ ምን ያድግበታል እናድግበታለን ማለት ነው። እያደግንበት እንሄዳለን። ይቀጥላል and is a member of him የሱ አካልም ከዛ ደግሞ እያደግንም እንሄድበታለን ያለ ይሄ ቅዱስ ሚስጥር ምናድግበት ነው። የሱ አካል ምን ሆንበት ነው። ከዛ ደግሞ የዘላለም ህይወት ምናገኝበት ነው ብሎ እየዘረዘረ ነው ማለት ነው። ያ እሺ ላይፍ ኢተርናል የሚለውን ሐሳብ እያብራራ ነው ወይስ አይደለም? እንትና ሄሬኒዮስ በዛ ውስጥ እየዘረዘረ ነው የሚሰጠን ጸጋ የጌታ ስጋና ደም የሚሰጠውን ጸጋ እየዘረዘረ ነው። አንዱ ላይፍ ኢተርናል ነው። የዘላለም ህይወት አንዱ ነው። አዎ ላይፍ ኢተርናል የሚለውን እያብራራ ሳይሆን እያልከን ያለኸው ላይፍ ኢተርናል የሚለውን እያብራራ ሳይሆን ከሚሰጣቸው ጸጋ እየዘረዘረ ነው። ላይፍ ኢተርናል አንዱ የሚሰጠን ጸጋ ነው። which is ብሎ ይኸውልህ which is እያለ ነው የሚዘረዝረው። ገባ? why don't incapable of receiving the gift of God አለና ለምንድን ነው የእግዚአብሔር ጸጋ የማንቀበልበት መስጠት የማይቻለው እንዴት ነው? ይሰጣል እንጂ ይልና which is ይላል። የሚሰጠን ጸጋ ምንድነው? ያው which is አንዱ ላይፍ ኢተርናል ነው የዘላለም ህይወት ነው። አንድ which is ይሄ ፍሌሽ አንዴ ስማኝ በደምብ። ከዛ ይቀጥልና which is ወይም ደግሞ እዚህ ጋር ፍሌሽ የሚለው አስገብቶበት ስጋችንም ምን ያደርጋል ነው nourished from the body and blood of Christ the Lord ማለት ነው። ከጌታ ስጋና በጌታ ስጋና ደም ያድግበታል ኖሪሽ ያደርጋል ማለት ያድጋል። ከዛ ደግሞ and is a member of him የሱ አካል እንሆንበታለን ማለት ልክ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ እንዳለው አንድ ስጋ ነን። ምክንያቱም አንድ እንጀራ ስለሆነ ተየኩስን ስላልሆነ ያ አይ ጥቅሞቹ የጌታ ስጋና ደም የሚሰጣቸው ጸጋና በረከቶች ወይም ደግሞ የሚያስገኘው የሚሰጠን ጸጋ እየዘረዘረ ነው ሄሬኒስ። እሺ ከነዛ መካከል እሱን የጠየኩት ነው ብሏል። የጠየኩ እሱ which የሚለውን ነበረ ምንድነው ማለት ነው ብዬ የጠየኩ ኮምፕሊትሊ አሁንም ተሳስታል። ግን አልተሳሳተም። ከላይ ያለው ቆይ አንዴ ቆይ ከላይ ያለው which is የሚለው ወይም ደግሞ ኤተርናል ጊፍት እንዴት ማነው ጊፍት እንዴት የእግዚአብሔር ጊፍት እንዴት አይሰጣንም ካለ በኋላ ያለው which የሚለው ቃል ከኋላው የሚመጡትን ቃላት እያብራራ ነው ወይስ አይደለም? which is የሚለው ቃል ማለት ነው የትኛው ከእግዚአብሔር እንዴት ስጦታውን አይሰጠንም ከሚለው አጠገብ ያለው ትክክል? አዎ እሱን ነው እያብራራ ያለው። እሱን እያብራራ ነው አይደል? የላይኛው which is ይሄንን ነው የላይኛው which is እስከ ጥያቄ ያውልህ ቆይ አንዴ ምናልባት እቺ ጥያቄ ምልክት የምትታይ ከሆነ ቃሌ እቺ ጥያቄ ምልክት ትታይሃለች። እዚህ ጋር ያለችው ጥያቄ ነች። ምናልባት አይታት ከሆነ ቆይ እዚህ ጋር ላሳየህ። እዚህ ጋር how can they affirm that the flesh is incapable of receiving the gift of God ይላል። ኦኬ ስጋችን እንዴት የእግዚአብሔር ጸጋ አይቀበልበትም ወይም አያገኝበትም ይላሉ የሚለውን ምን አይነት ጸጋዎች ምን አይነት ጸጋዎች ነው የሚቀበልበት? which is ይላል life eternal የዘላለም ህይወት which is nourished from the body and blood of Christ and is a member of him ይላል። የእርሱ አካል የጠየቅኩህ አሁንም በጣም ግልጽና አጭር ጥያቄ ነው። ከላይ ያለው which is የሚለው ቀጥሎ የሚመጡትን የሚያብራራ ነው ወይስ አይደለም ነው? የትኛው ነው ከላይ ያለው እያልክ ያለው? ይሄኛው ነው ይሄኛው which is ነው። ሁለት which is ስላለ እኮ ነው። እሺ ስለዚህ which is የሚለው ቀጥሎ የሚመጡትን የሚያብራራ ነው። ተስማምተናል። ከላይ ያለው ቀጥሎ የሚመጡትን የሚያብራራ ሆኖ ከታች ያለው which የሚለው ቀጥሎ የሚመጡትን የሚያብራራ የማይሆንበት ግራማቲካል አግባብ ምንድነው? ከታች ያለው ይሄኛው ነው። ይሄኛው which is የሚለው ከላይ which is የሚለው ቀጥሎ የሚመጡትን የሚያብራራ ነው አልከኝ አይደለ? ቅድም ግን ከታች ያለውን which የሚለውን ላይፍ ኢተርናል ከሚለው አጠገብ ያለው which የሚለውን ግን አያብራራም ልትል የቻልክበት ሊያብራራ ሳይሆን እየዘረዘረ ነው ልትል የቻልክበት አግባብ ምንድነው? which የሚለው መዘርዘርን ነው ወይስ ደግሞ ማብራራትን ነው የሚያሳየው? እያብራራ ነው እያልኩ ነው። የሚያብራራው ግን
ይሄ ላይፍ ኢተርናል የሚለውን ሳይሆን እያብራራ ያለው ሪሲቪንግ ዘ ጊፍት ኦፍ ጋድ የሚለውን ነው እያብራራ ያለው። ለዛ እኮ ነው እኮ የጠየቁት በየትኛው ግራማቲካል አገባብ መሰረት ነው እሱ የሚያደርገው ነው። በእንግሊዘኛ ግራማቲካል ነው። በኮማ እየዘረዘረ ሄድና እዚህ ጋር ለምንድነው ማንቀበልበት የሚለውን ምንድነው የምንቀበልበት የሚለውን ጊፍት ኦፍ ጋድ በደንብ ስማይ። ለመጨረሻ ጊዜ ልመልስልና የኔ ጥያቄ ስላልመለስከው የኔ ጥያቄ ጠይቀሃለሁ ማለት ነው። ለመጨረሻ ጊዜ ልመልስልህ። አሁን ዋናው የሄሬኔስ ሐሳብ የእግዚአብሔር ጸጋ እንዴት አንቀበልበትም የሚለውን ሐሳብ ነው እያብራራ ያለው። የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ የሚለውን ሐሳብ የትኛው የእግዚአብሔር ጸጋ ወይም ደግሞ የትኛው የእግዚአብሔር ጸጋ የሚለውን ሲያብራራ which is እያለ ይፈታል። ኦኬ receiving the gift of God which is eternal life which is nourished by the body and blood of Christ ማለት ፍለሻችን እዚህ ጋር ፍለሽ የሚለው ሰውነታችን ደግሞ በጌታ ስጋና ደም ምን ይላል ያድጋል፣ ወደ ክርስቶስ መምሰል ህይወት እንዲያድግ የሚያደርገን ነው። ይህ ብቻ አይደለም and member of him የእርሱ አካልም ያደርገናል የሚለው ማለት የእሱ አካል መሆንን ስጋችን ወደ ክርስቶስ መምሰል ህይወት ማደግን የዘላለም ህይወት ማግኘትን እነዚህ ሁሉ እንዴት አንቀበልበትም ይላሉ ነው። በቃ ባጭሩ ሲያብራራ እንደዛ ነው ያብራራ ያለው። ስለዚህ ያብራራ የሚያብራራው receiving gift of God የሚለው ነው። የዘላለም ህይወት የሚለው of course እሱ ምንም እንግባባበት ነው። የእግዚአብሔርን ጸጋ እንዴት አንቀበልም ነው ጉዳዩ ያለው። አንድ ነገር ልጠይቅና ቆይ አንድ ነገር ልጠይቅ፣ ምናልባት ልንፈታው እንችላለን ብዬ ስለማስብ ማለት receiving the gift of God ይላል። የእግዚአብሔር ጸጋ እንቀበልበታለን እያለ ነው አይደል? አዎ አይደል? ያ የእግዚአብሔር ቃል የእግዚአብሔር ጸጋ which is life eternal ነው የዘላለም ህይወትን ነው አይደል እያለ ያለው? አዎ ከታች በደንብ ባብራራው መንገድ የተቀመጠውን የዘላለም ህይወት ነው which is life eternal ይላል አይደል? የዘላለም ህይወት እሱ የዘላለም ህይወት ነው። ጠይቀህ የለ አይደለ? መሀል አትግባና ታብራራለህ። መሀል አትግባ። የዘላለም ህይወት እሱም የዘላለም ህይወት ነው አይደል እያለ ያለው? ያ አታቋርጠኝ ላብራራለህ። ይሄ የዘላለም ህይወት ነው የሚለው በጣም ትክክል ነው። ምንም እኮ በጣም ትክክል ነው። ምንም እኮ እንትን የሚያደርግ ነገር አይደለም። እሱ ከቀደም ጀምሮ እሱ ያወራንበት ነው። ላይፍ ኢተርናል ነው። ኦፍ ኮርስ ላይፍ ኢተርናል ብሎ የተናገረው ነገር ምንድነው የሚለውን ነገር ግን ዊች ብሎ ከስር ደግሞ እያብራራ ነው ያለው። ኦኬ ምንድነው ይሄ ላይፍ ኢተርናል የሚለው ነገር? ከክርስቶስ ጋር መጣበቅ፣ የክርስቶስ አካል መሆን፣ ከክርስቶስ ከዛ ከስጋና ደሙ ደግሞ ኖሪሽድ መሆን ይገኛል። በዛ ውስጥ ነው ላይፍ ኢተርናል የሚገኘው ነው። ፖይንቱ እሱ ነው። ይሄ እኮ ምንም የሚያከራክር ጉዳይ ራሱ አይደለም። የዘላለም ህይወት የሚለው በዚያው ለምን እየተከራከርከኝ እንደሆነ አላውቅም። የዘላለም ህይወት እናገኝበታለን አናገኝበትም? ወይ እኔ እንዴ የዘላለም ህይወት እናገኝበታለን አናገኝበትም? ወይ አንዴ መኩ እሺ አንዴ የዘላለም ህይወት እናገኝበታለን አናገኝበትም? ቆይ ሄሬኒዮስ ከታች በሚያብራራው መንገድ ለምን አናገኝበትም? እናገኝበታለን። እሺ የክርስቶስ አንድ አካል እንሆንበታለን አንሆንበትም? እኮ እሱ አይደል እንዲያውዱ እና ለምን አንሆንበትም? እንሆንበታለን። ቴንክ ዩ ባይ ዘ ዌይ። እስቲ የክርስቶስ ስጋና ደም ተመልከቱ። አንድ አካል እንሆንበታለን የዘላለም ህይወት እናገኝበታለን ከተባለ ማይ ብራዘር ዩ አር ናት እኮ መሰረተ ክርስቶስ ነው ሞር እኔ ጨርሻለሁ። ለምንድን ነው መሰረተ ክርስቶስ ማለት ነው? ዜግነትም ትሰጠኝ። ለማንኛውም እሺ ወደ ርዕሱ እንምጣ። ካሳየን እንግዲህ የዘላለም ህይወት እናገኝበታለን አንዴ ቆይ የክርስቶስ አንድ አካል እንሆንበታለን የሚል ካሳየን ደስ ይለናል። ከመሰረተ ክርስቶስ እኮ ቆይ ይሄው ላብራራለህ አይደል እንዴ? ፖይንቱን እኮ ከቅድም ጀምሮ እያብራራውልህ ነበረ። ለዛ ነው በደንብ አልሰማኸኝም እንጂ ለዛ ነው ቅድም ጀምሮ ከሄሬኒዮስ ጋር እስማማለሁ። ሄሬኒዮስ በሚያብራራበት አውድ የተቀመጠውን ነገር እስማማለሁ እያልኩ የነበርኩት ለዛ ነው። ላይፍ ኢተርናል ብሎ እያብራራቸው ያሉ ነገሮች አሉ። ከክርስቶስ ጋር አንድ መሆን፣ መጣበቅ ምናምን የሚላቸው ሀሳቦች አሉ። በሌሎች ቦታዎች ላይ ደግሞ ፎርጊቭነስ የሚል ሀሳብ አለ። እኛ እሱ ሲደረግ የጌታ እራት በሚደረግበት በዛ እንትን ውስጥ በዛ ሁኔታ ውስጥ ኦኬ እግዚአብሔርን ጸጋ እንካፈላለን ብለን እናምናለን። የእግዚአብሔር ስጦታ የእግዚአብሔር በረከት ይተላለፋል ብለን እናምናለን። በክርስትናችን ጸንተን የምንኖርበትን ያንን ጸጋ እናገኝበታለን ብለን እናምናለን። በዛ ውስጥ ደግሞ የኃጢአት ይቅርታ ጭምር ይገኛል ብለን እናምናለን። ሶ ምንድነው መሰረተ ክርስቶስ የማልሆንበት ምንም ምክንያት አሳየን። ክፈትና የኃጢአት አካስተምን ታሳየናለህ መሰለህ ቃሌ። አንዴ ቆይ ልጨርስ፣ አታቋርጠኝ። አልጨረስክም? እሺ ጨርስ። እሺ ስለዚህ መሰረተ ክርስቶስ የማልሆንበት ምንም ምክንያት የለም። በጣም እኮ እንትን ብላችሁ ነው እንጂ ለፍታችሁ ነው እንጂ
የዛሬ 2 እና 3 ወር የተቀመጠ አጋፔ ዩቲዩብ ላይ ስላለ ሄዳችሁ ተመልከቱት። እንዴት አድርገን እንዳብራራ ነው ራሱ በራሴ ቤተክርስቲያን ሰነዶች ውስጥ እንዴት አድርገን እንዳብራራው እዛ ላይ ማግኘት ስለምትችሉ መጀመሪያ እሱን ብታዩት መልካም ነበር። ለማንኛውም ግን ኤተርናል ላይፍ የተባለው ነገር በዛ ቦታ ላይ ኤተርናል ላይፍ የተባለው ነገር በሄሬኒዮስ ስለተብራራ በሄሬኒዮስ በተብራራበት መልኩ ቀበለዋለሁ። ምንም የሚያከራክር ነገር የለም። አንድ ሁለተኛ መሰረተ ክርስቶስ መሆንና አለመሆን አይደለም ጉዳዩ። እንደ አንድ ፕሮቴስታንት ራሱ በጣም በሰፊው አውድ ውስጥ ራሱ እሱን አብራርቼዋለሁ፣ ሄዳችሁ ማየት ትችላላችሁ። እንደ አንድ ፕሮቴስታንት ራሱ ይሄን ማመኔ በራሱ ምንም በቃ ፕሮቴስታንት አይደለም ያስብል የሚችልም ነገር አይደለም። እንደ ፕሮቴስታንት ራሱ ራሴን አይደንቲፋይ ማድረግ እችላለሁ በዛ ውስጥ ማለት ነው። ስለዚህ የኔ አይደንቲቲ አያስጨንቃችሁ፣ የግል እንትኔ አያስጨንቃችሁ። እያወራን ያለነው ቴዎሎጂ ላይ ስለሆነ ማለት ነው። የግል ጉዳይ አይደለም ሊያስጨንቃችሁ የሚገባው እናንተ አሁን አንድ ፕሮቴስታንት ግን ይሄንን አያምንም ሊባል አይችልም። አጨረስክም አጨርስ እንጂ እየጠቀለልክ እንጂ። እሺ ልጠቅለል። እያወራን የነበርነው ነገር በዚህ ሁሉ ውስጥ ምንድነው? ርዕሱን ልታረሳሱት ሞከራችሁ እንጂ ይለወጣል የሚል ነገር ሄሬኒዮስ ጋር የለም። በቃ ቅድም አይተናል፣ ተማምነናል። ይለወጣል የሚል ነገር ሄሬኒዮስ ጋር የለም። የመጀመሪያው ጥያቄም እሱ ነው። በቃ መሆን ምንት ማድረግ ምናምን የሚለው ነገር ላይፍ ምን የፈለገውን ነገር ብታመጡ ከሄሬኒዮስ ላይ ሄሬኒዮስ ይለወጣል ብሎ አይናገርም። የእናንተ ቤተክርስቲያን ግን ህብስቱ ወደ ስጋ መለኮትነት ወይን ወደ ደመ መለኮትነት ይለወጣል ካህኑ ባመሰገነ ጊዜ ብላ ታስቀምጣለች። ይህንን ሄሬኒዮስ አይልም። ሌላ ግን እኛ ኖሪሽ የሚያደርግ ሌላ ሪያሊቲ ይሰጣል። ጥያቄው ራሱ ይሄ ነበረ። እሺ አይ ቲንክ ጨርሰሃል መሰለኝ። ቆይ ቱቢ መለወጥ ነው እንደልና መቁ ከአንተ ጋር ትቀጥላላችሁ። አሁን ተለወጠ ምናምን የሚለው የሆነ አሴ ቢግ ዲል አድርጎት ማለት ነው። ማለት አሁን እኮ ኦልሞስት ኮንፌስ አረክ እኮ ማይ ብራዘር። መጀመሪያ ኖርማል ህብስትና ወይን የነበረው የጌታ ስጋና ደም ሆኗል ከጸሎት በኋላ አለቀ። እሱ ነው ተለወጠ ሲባል ያን ማለት ነው። እርግጠኛ ነህ ቢግ ዲል አይደለም? አንዴ ቆይ ሚውት አድርገው እስኪ ሚውት አድርገው። እሺ አታናግርም እኮ ጥያቄ እየጠየቅኩ ነው ያለሁት እና አንተ እርግጠኛ ነህ ቢግ ዲል አይደለም? ይሄን ሁሉ ሰዓት ሰምተን ደግሞ አታናግርም ትላለህ እንዴ? ቁም ነገር ያላወራ ጥያቄ እየመለስ ካይደል እንግዲህ አሁን ለመውጣት ስትፈልግ መረበሽ። አንዴ ሚውት አድርገው። ኧረ አንተ ካላስወጣኸኝ ነው ያለው። በጣም ኧረ እባክህ ሚውት አድርገው። ጥያቄውን ሚውት አድርገው እባክህ። አንድ ደቂቃ ሳላወራ መረበሽ ጀመረ ይሄ ልጅ። ተረጋጋ ፓፓ። ይሄን ሁሉ ደቂቃ ስታወራ ቁም ነገር ያላወራህ ስለመሰለ ብቻ አታስወራም ትላለህ። ምክንያቱም ያወራው አትርገጠኝ ይወሃድ እንዴ በኢየሱስ ሚውት አድርገው እባክህ። እንደ ህፃን ዝም ብለህ ሚውት አድርገው ትላለህ እንዴ? አትርገጠኝ እንዴ እንደ ህፃን አልረገጥኩም እኮ ያወራው ክብር ይኑርህና አውራ። እሺ ሚውት አድርገው አንዴ፣ ሚውት አድርገው አንዴ። አታስወራም ትላለህ እንዴ? ጨርሰሃል። እሱ አብራርቶ እኔ ማውራት ሲጀምር ተደርበ ማውራት ነው እንዴ ላንተ ወሬ የሚመስል እኮ? ያንተ ወሬ እኮ ነው እንደዚህ አይነት ወሬዎች እንድናወራ የሚያደርገን። ስለዚህ አሁን የተናገርከው ኦልሬዲ ኮንፌስ ያደረከው ቸርች ማታም ነው መሰረተ ክርስቶስ ጭራሽ የጌታ ስጋና ደም ይሆናል የሚል ትምህርት በጭራሽ የላትም ካለ አሁን ለዛ ነው ትልቁ ላይ አድርገን ማስረጃ ክፈት ያለ ዩቲዩብ ሄዳችሁ ስሙ። ፓፓ የመሰረተ ክርስቶስ የእምነት መግለጫ አለ እዚህ ገጽ ላይ በል እንከፍትላለን፣ መክፈት ካልቻልክ ማለት ነው። አለበለዚያ ደግሞ ማስረጃው ካለ ከፍታ አሳየን። ጭራሽ እንደዚህ አይነት ትምህርት የላት። መታሰቢያ ሲምቦል ብቻ እንደሆነ ወይም ደግሞ ሲምቦል እንጂ የጌታ ስጋና ደም ነው ብላ አታምንም። ብላ የምታምን ከሆነ ታሳየናለህ ማለት ነው። ችግር የለውም። ሲምቦል ብቻ ያለችበት ነው አሳይ። ኧረ በመድኃኒዓለም ይሄ ልጅ አንዴ አውረት ነገር ጨርስ፣ አትግባ በየመሃሉ። አልጨረስኩም፣ አትግባ። አንደኛ ይሆናል አላልኩም። አትግባ። ውሸት ከሆነ ትከፍትና ሚውት አድርግ። ትልቅ ሰው ነው አይደል? ውሸት ከሆነ እንደ ትልቅ ሰው ማስረጃ ትከፍትና በማስረጃ ነው። ለምንድን ነው የምትገባው? እኔ እያወራው ነው። ምን ሆነ ነው? ምን ይሆንክ ነው? ውሸት ከሆነ ማስረጃ ትከፍትና ታወጣለህ፣ ታጋለጣለህ። ውሸቱ አሮጥ አለው እኮ ቁጭ ብያለሁ። ውሸቱን ውሸት ነው ብለህ መሀል ላይ ገብተህ በመረበሽ አይደለም። ኦኬ፣ ይሄ የትልቅነት መለኪያ አይደለም። ስታወራ ዝም ብለን የሰማንህ ትክክል ስላወራህ አይደለም። ኦኬ፣ ቀጥለን ስለምናፈርሰው ማለት። ስለዚህ እባክህ በየመሃሉ አትግባ። እሺ፣
ስለዚህ እንደዛ ብላ ታምናለች። የጌታ ስጋና ደም ይሆናል ብላ ታምናለች። የዘላለም ሕይወት ይሰጣል። ጭራሽ ክርስቲያኖችን አንድ ማለት የክርስቶስ አካል እንዲሆኑ ያደርጋቸዋልም ብለን እናምናለን እያልክ ሰው ነው ብዬ አምናለሁ። የኃጢአት ስርየትን ይሰጣል ብለህ ተናግራል። የኃጢአት ስርየት ይሰጣል ብላ ካስተማረች አታስተምርም። ካስተማረች ትከፍትና ታሳየናለህ። ምንም እኮ የትም አልሄድኩም፣ እዚህ ነኝ። ኦኬ፣ ማስረጃውን ማዘጋጀት ብቻ ነው። እኔ እስካወራ ድረስ እንደው ጊዜ ወስደ ማስረጃዎችን ትከፍታለህ ማለት ጥሩ አጋጣሚ ነው። ስለዚህ እንደዛ የሚል ታሳየናለህ። በጭራሽ ስለማይታመን ያንተ ቸርች አባል የሆነው ኤቢ ትናንትና ገብቶ ቀኑ ሙሉ አይ ኖ የኃጢአት ስርየት ይሰጣል ብለን አናምንም ብሎ ሲከራከረን ስለዋለ ማለት ቃል በቃልም ተናግሯል። ከአኬ ጋርም ሲወያዩ ማለት ነው። ኦኬ እኛ እንደዚህ ብለን አናምንም ብሎ ቃል በቃል ተናግሯል። ስለዚህ የሆነ ውሸት ወይም ደግሞ ስህተት ሐሰት ነው ካል ማስረጃ ከፍቶ ማሳየት ነው ማለት። ወደ ሄሬኒዮስ ሐሳብ ስንመጣ ኦኬ፣ ወደ ሄሬኒዮስ ሐሳብ ሲመጣ ጸጋ እግዚአብሔር እንቀበልበታለን ወይም ደግሞ እንዴት አይሰጠንም ይልና ያ የእግዚአብሔር ጸጋ ምንድነው? የዘላለም ሕይወት ኦኬ፣ የክርስቶስ ስጋና ከክርስቶስ አካል ጋር አንድ የሚያደርገንን ኦኬ፣ እና ደግሞ ወደ ክርስቶስ መምሰል ሕይወትም የሚያሳድገን ይህ ታላቅ ምስጢር ነው ብሎ እየገለጸ ነው ማለት ነው። ስለዚህ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን ምንድነው ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት የሚል ሐሳብ ያነሳል። በቃ ይሄ ሆነ የሚለውን ትምህርት ይሆናል። በቃ እንዴት ነው የሚሆነው? ዊ ዶንት ኖ ማለት ነው፣ አናውቅም። ግን በቃ የጌታ ስጋና ደም ነው ወይም ደግሞ ይሆናል ብለን እናምናለን ከጸሎቱ በኋላ። ይህንን ነው እያልን ያለ ነው። ቤተክርስቲያናችንም ስታብራራ ይሄ ተለወጠ የሚለውን ኮንሴፕት መጀመሪያ ጽዋና ህብስት የነበረው ከጸሎቱ በኋላ ደመ መለኮትና ስጋ መለኮት ወደ መሆን ይለወጣል ነው። ኦኬ፣ ህብስት የነበረው ወይም ደግሞ ህብስትና ወይን የነበረው አስቀድሞ በጸሎቱ በቅዳሴ ጸሎቱ ግን ወዴት ይለወጣል ነው ወይም ደግሞ ምን ይሆናል ነው? የጌታ ስጋና ደም ይሆናል የሚል ነው ሐሳቡ። ከአባቶች ከእነ አምብሮስ ከቅዱስ ዮሐንስ አፈወርቅ ከእነ ቆጵሪያኖስ ማሳየት ይቻላል። ኦኬ፣ እንደዚህ አይነት ሐሳቦች ማለት ነው። መጀመሪያ ከዩካሪስቲክ ፕሬየር ወደዛ ቼንጅ እንደሚያደርግ ይነገራል። ይህ ቼንጅ ሲባል ግን ፊዚካል ቼንጅ ነው አይደለም፣ ሚስቲካሊ ወይም ደግሞ ሚስጢር ነው የምንለው ለዛ ነው። ባይዘው ሚስጢረ ቁርባን የምንለው ለዛ ነው። እንዴት እንደሚለወጥ አናውቅም። ሚስጢራዊ በሆነ መንገድ ወይም የመንፈስ ቅዱስ አሰራር በሆነ አሰራር ነው የእግዚአብሔር ስጋና ደም የሚሆነው ወይም የክርስቶስ ስጋና ደም የሚሆነው ብለን እናምናለን። ሰው ከዚህ አንጻር የሚታይ ነው። አይ እንደዛ እናምናለን የምትል ከሆነ አሁን ማስረጃን ከፍተ ማሳየት ትችላለህ። ቴንክ ዩ ሶ ማች። በመጀመሪያ ደረጃ ሰው ያለውን ብቻ ብላችሁ መሞገት በጣም ጥሩ ነው። እሱም መልመዱ በጣም መልካም ነው ብዬ አስባለሁ። ከምንም በፊት ማለት ነው መሰረተ ክርስቶስ ይህ ህብስትና ወይን የጌታ ስጋና ደም ሆኗል ትላለች ብዬ ይሆናል ትላለች ብዬ በጭራሽ አላወራሁም ሲጀመር ራሱ ማለት ነው። መጀመሪያው እሱ ነው። ሁለተኛው መሰረተ ክርስቶስ ቤተክርስቲያን በምንም አይነት ሁኔታ ኦኬ ሊትራሊ በቃ ሲምቦል ብቻ ነው። አሁን እንዳልከው ማለት ሲምቦል የሚለውን ቃል መጠቀሟን ራሱ እንጂ ሲምቦል የሚለውን ቃል ራሱ መጠቀሟን ማለት ነው። ኦኬ ሲምቦል ብቻ ይሆናልን ትተኸው ማለት ነው። ስለዚህ ሜር ሜሞሪያል ናት የሚል አይነት ሴንስ ያለው ነገር እየተናገርክ ነው። ይህም ፍጹም የሆነ ስህተት ነው። በመጀመሪያ በቃ የሆነ የተባለን ነገር በተባለበት መልኩ ማስቀመጥ እንጂ መጠምዘዝ አያስፈልግም። ልክ አይደለም። ዶክትሪን በሆነ ነገር ላይ በተጠመዘዘ አይዲያ ላይ መቆም የለበትም። ኤቢን ደግሞ ሰምተነዋል። ኤቢ እየተናገረ የነበረው የዛም ጊዜ እንደው በዚህ በሰብስታንስ ውስጥ ራሱ ሰብስታንሱ በራሱ ኃጢአት ይቅርታ መስጠት ህይወት መስጠት የሚባለውን ነገር አናምንበትም። እኛም አናምንም። እሱን በራሱ ሰብስታንሱ በቃ ወስደኸው ልክ እንደ ፕሮቲን እና እንደ ቫይታሚን የሆነ ኢምፓክት አንተ ሰውነት ላይ ያመጣል አይደለም። በዛ መንገድ አይደለም የተቀመጠው ማለት ነው። ስለዚህ እሱም ያንን ነው እንትን እያደረገ ያለው እየተቃወመ ያለው። ኦኬ ነገር ግን የጌታ እራት ሴንትራል በሆነ መልኩ ሴሌብሬት ሲደረግ ግን በዛ ሊተርጂካል አክት ውስጥ በሚሆነው ነገር ሁሉ ውስጥ እግዚአብሔር ያንን የኃጢአት ይቅርታ ጸጋ ያፈሳል። ኦኬ ሰብስታንሱ በራሱ ግን የሆነ ነገር ያደርጋል አይደለም። ስለዚህ እንደው የሆነ እንትን ውስጥ የሆነ ሰውየው ያላለውን ነገር ያልተባለውን ነገር ይዘህ መንጣት ጥሩ አይደለም። ሌላው ነገር ደግሞ ቅድም ይለወጣልን ሄሬኒዮስ ብለዋል። አይ አላለም።
ቃል በቃል አላለውም። ታዲያ ሄሬኒዮስ እንዲህ እያለ ስለሆነ ይለወጣል ያልነው ከዚህ የተነሳ ነው። በቃ ይሄ በነገራችን ላይ በቃ ጥሩ ሙግት ነው። ሌሎቹ ተጨመሩ እንጂ ማለት ነው። ጥሩ ሙግት ነው። እሱ ላይ ልንከራከር እንችላለን፣ ግን ጥሩ ሙግት ነው። ከዛ ያለፉት ትርፎቹ ነገሮች ናቸው ጥሩ ያልሆኑት ለወደፊቱም ማለት ነው። ኤኒዌይ ግን መሰረተ ክርስቶስ ቤተክርስቲያን ምን ታደርጋለች? ምን ታምናለች? መሰረተ ክርስቶስ ቤተክርስቲያንማ በክርስትናችን ጸንተን የምንኖርበትን ጸጋ እናገኝበታለን ትላለች። ምናልባት እጃችሁ ላይ ያለ አንድ ሰነድ አለ ሁሌ የሚከፍቱት ማለት ነው። የኤምኬሲ ሰነድ እሱ ብቻ መሰለኝ እንደዛ አይነት ነገር መስሏችኋል ሳይሆን እሱ ብቻ ስለሆነ እጃችሁ ላይ ያለ ይመስለኛል። ከኃጢአት ይቅርታ ጋር የተገናኘውን ነገር ምናምን እንትን ያስቀመጠችበትን ያንን ሰነድ ያገኛችኋል መሰለኝ። ብታገኙት መልካም ነው ለእንትናችሁ ማለት ነው። ኤኒዌይ ግን በዛ ውስጥ እንዴት የኃጢአት ይቅርታ ይገኛል ብላ እንደምታምን፣ በዛ ውስጥ እንዴት ከክርስቶስ አካል ጋር መተባበር ይገኛል ብላ ከክርስቶስ ጋር አንድ መሆን፣ የቅዱሳን አንድነት፣ የቅዱሳንን ከክርስቶስ ጋር ያላቸው ንብረት ኢስታብሊሽ ያደርጋል ብላ እንደምታምን፣ ኦኬ እነዚህን ሁሉ እንዴት በክርስትና ጸንቶ መኖር ይቻላል? ክፈትና አንብብልን እስኪ። አንድ ያደርጋል ኃጢአት ስርየት ይሰጣል። በኢየሱስ ኧረ እባክህ እባክህ። አይ ማስረጃ ክፈት ችግር የለውም እያልኩ እኮ ነው። ዝም ብዬ ሰማሁ አይደለ? አሁን አንተ ደግሞ እንትን ማድረግ አለብህ። አይ እንዲህ ትላለች ያልከን ስለሆነ እኔ ሰዓትህን እየተሻማው ምናምን አይደለም። ማስረጃ የምታሳይ ከሆነና እንደዛ መንገድ ላይ ነኝ ብያለሁ። ዩቲዩብን ቼክ አድርጉ ያልኳችሁ ለዛ ነው። መንገድ ላይ ስለሆንኩኝና ማስረጃ ማውጣት ስለማልችል ነው እኮ። እንደዛ ችግር የለውም። ስለዚህ ዩቲዩብ ላይ ሂዱና ተመልከቱ። ማለት እንደው የሆነ እንትን አይደለ፣ ራሴ የተናገርኩትን ማስረጃዎችን ከፍቼ ያሳየሁበትን ያስተማርኩበትን ያንን ሄዳችሁ እዩ እያልኩኝ ያለሁት ማለት ነው። ስለዚህ የሆነ ሌላ ኢንፎርማቲቭ ቪዲዮ ሳይሆን ተከታታይ ትምህርት ያስተማርኩበት እዛ ላይ ስላለ ሰነዱንም ከፍቼ እያነበብኩኝ ስላስተማርኩበት እሱ ላይ ሄዳችሁ ማየት ትችላላችሁ። አሁን እጄ ላይ ይኖርና መንገድ ላይ ባልሆነ ክርስቶስን መከተል እጄ ላይ አለ። ክርስቶስን መከተል ፒዲኤፉ አሁን እጄ ላይ የለም። አክቹአሊ ፔጅ ስንት ፒዲኤፍ ራሱ የለውም። ምንድን ነው ፒዲኤፍ ራሱ የለውም። በቤተክርስቲያኒቱ ታትሞ የሚወጣ የነገረ ድህነት ማስተማር ነው። ክርስቶስን መከተል የትኛው ምን ነበር የሚለው መጽሐፉ? አንዴ እስቲ አይ ቲንክ እሱን እየፈለክ ከሆነ ፒዲኤፍ እኔ ማጥቼለታለሁ። ኦኬ እሺ። አይ ሌላ መጽሐፍ ነው። እሺ ክርስቶስን መከተል የሚል መጽሐፍ ነው። ክርስቶስን መከተል መጽሐፍ ነው። እሱን ብታገኙት መጽሐፍ ነው። እሱን ብታገኙት መልካም ነው። ገጽ ስንት ላይ ነው? እሱን ብታገኙት ገጹን አሁን አላስታውስም። እሱን ብታገኙት ግን መልካም ነው። የጌታ እራትን በተመለከተ በሰፊው አብራርታለች። ጥምቀትን በተመለከተ እሱ ብቻ አይደለም አክቹሊ በጣም ብዙ ነገሮችን ያብራራችበት መጽሐፍ ስለሆነ እሱን መመልከታችሁ ጠቃሚ ነገር ነው ብዬ አስባለሁ። ካገኛችሁት ወደ ቤት ነው እየሄድክ ያለው? አሁን ወደ ቤት ነው እየሄድክ ያለው? አይደለም ከቤት ወጥቼ እየሄድኩ ሌላ ቦታ። ሶርሱ የምታገኝ ከሆነ እስክትደርስ ድረስ ራሱ መጠበቅ እንችላለን ልልህ ነበረ። ችግር የለውም። ሲኖር ቤት ስትሆን ምናምን አምጥተው እናወራበታለን። ኢዳዝ ማተር እሱ ማተር አያደርግም። ግን እዚሁ በጣም ፈጣን ሪፈረንስ ዩቲዩብ ላይ ስለተቀመጠ ያስተማርኩት እሱም ማግኘት ትችላላችሁ። ለማንኛውም ግን እያወራው የነበረው ነገር ምንድን ነው? ሲምፕሊ እንትን ነው፣ እንደው ቀላል ነገር ነው ይለወጣል የሚለው ሀሳብ ቀላል ነገር ነው የሚለው ነገር እንደ ቀላል የሚታለፍ አይደለም። ለዛ ነው አንድ ሁለት ጥያቄዎች ብጠይቅ መልካም ነበር። አሁን አክቹሊ ሰዓት ሄዷል። ግን አንድ ሁለት ጥያቄዎች ብጠይቅ ይለወጣል ብላችሁ የምታምኑት ራሱ ልክ እንዳልሆነ ራሱ ማሳየት እንችላለን ብዬ አስባለሁ። ግን ደግሞ ኢዳዝ ማተር አሁን ሰዓት ስለሄደ ማለት ነው። እና መሰረተ ክርስቶስንም ሚስኮት አታርጉ። አንድ ሁለተኛ ነገር ደግሞ ሰው ያላለውንም አትበሉ። ስለነበረን ጊዜ አመሰግናለሁ። ቴንክ ዩ። ወይ ቃሌ ቢሳ ጨርስ አለ አይደል? ማለት አዎ። ግን መውጫ ይደርሳል ሰዎች ጋር መውጫ ይደርሳል ሰዎች ጋር ደርሻለሁ ውዶች። አዎ ማየት ስላለብህ ሳትወጣ ማለት ነው። እና ግን አክቹአሊ ሰዓት አግኝተን ብናወራ በጣም ደስ ይለኛል። አንዴ በደንብ የኢራኒስ ማለት ይሆናል የሚለውን ማለት ወደ ጌታ ስጋና ደም ይሆናል የሚለውን አንቀበልም አላልኩም ብለህ ነበር አሁን ላይና
እንደዛ ነው ቅድም ያልከኝ ቢተምታታብኝ። አንቀበልም ጌታ ስጋና ደም ይሆናል ብለህ ነው የምታምነው? ትቀበላለህ ወይስ አትቀበልም? ይለወጣል የሚለውን ከሆነ ይለወጣል በሚለው ሴንስ አላምንም። ነገር ግን ይሆናል የሚለውን ልጨርስልህ። እሺ ይሆናል የሚለውን ልክ እንደናንተ ይለወጣል ብለን በጭራሽ አናምንም። ይህንን ከዚህ በፊትም ኤቢም ተናግሮታል። የጌታ ስጋና ደም ብለን እንጠራለን ነው። እንዴትም ብታደርጉት አናምንም፣ ይለወጣል ብለን ነው። እናንተ በምታምኑት መንገድ አናምንም። ልጠይቅ ያልነበረው እኮ እሱን ነበረ። አሁን ግን ጊዜ የለም። እሺ ግን ደግሞ ፖይንቱ ምንድነው? እኛ ግን እንትን የምናደርገው ነገር የምናስቀምጠው ነገር አለን። እሱ ምንድነው? ያ ህብስት በዛ ዩካሪስቲክ ሴሌብሬሽን ውስጥ ሜር ሚሞሪያል አይደለም፣ ስጋና ደም ያስባለውን ሪያሊቲ፣ የጌታ ስጋና ደም ያስባለውን ሪያሊቲ ይዟል። የጌታ ስጋና ደም ያስባለው ሪያሊቲ ያንን ግሬስ ለአማኞች የሚሰጥ እውነታ ነው። ስለዚህ ክርስቶስ ደግሞ በመንፈሳዊ መልኩ ደግሞ ይገኝበታል። ክርስቶስ ይገኛል ብለን እናምናለን በጉዳያችን፣ በዛ በእንትናችን በሴሌብሬሽን ሰብስታንሱ ላይ። ስለዚህ ሰብስታንሱ ላይ ኖ ሰብስታንሱ ላይ ይዋዴ እሱ አይደለም ይሄ አይደለም ላይ ወይስ ስርዓቱ ላይ? አንሱልኝ እስኪ ከፈተው። እንትን የኤምኬሲ አርማ ስላለበት የኤምኬሲ አርማ አለበት ላይ ላይ አይ የለውም፣ እንትኑ የለውም፣ አርማ የለውም። ግን መጽሐፍ ፈልጊ ያትቻለሁ። እሺ ወይም የለውም። በሃርድ ኮፒ ነው ያለ አንተ? በሃርድ ኮፒማ ቸርች አይደል? በሃርድ ኮፒ አለ። እሺ አይ በሃርድ ኮፒ ካለ እንደዛ ከሆነ ወይም ፎቶ ምናምን አንስተህ ትልክልናለህ። ግን ቃል መኩ ትቀጥላላችሁ። ይቅርታ ይሆናል የሚለውን እናንተ በምትሉ ሴንስ ነው እንጂ ማልቀበለው ሄሬኔስ በሚለው ሴንስ እቀበላለሁ እያለ ስለነበረ ሄሬኔስ ይሆናል ሲል ምን እያለ ነው? እስቲ እሱን አብራራለሁ። እሺ የማንን ጥያቄ ልመልስ? ግራ ገባኛው። ጊዜ የለኝም። ስለዚህ አንድ ሰው ብቻ ነው የእሱም መልሰው አንድ ላይ ነው። በነገራችን ስላልከው ሬኔስ ማለት የጌታ ስጋና ደም ይሆናል የሚለውንም ሬኔስ ቃል በቃል የጌታ ስጋና ደም ይሆናል ይላል እና ከእሱ ጋር አያይዘህ መልስ። እሱን አሳያለሁ። እሺ ዮሐድ አንተን ልመልስ መሰለኝ።